ጤና ይስጥልን ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራር የአዲስ ዋልታ አጀንዳ ፕላስን ይዘን ቀርበናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ የኢትዮጵያ ሰሞነኛ የዲፕሎማሲ እንቅስቃሴዎች ላይ ትኩረት ያደርጋል። ተመልካቾች እንደምታውቁት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት ደቡብ ምስራቅ ኤዥያ ሀገራት ጉብኝት አድርገዋል፣ በኮሪያና በሲንጋፖር። ከዛ በኋላም ከነዚህ ሀገራት ምን ልምድ እንቀስማለን በሚል የልኡካን ቡድኑ አባላት ያደረጉት ውይይት በአዲስ ዋልታን ጨምሮ በተለያዩ የመገናኛ ብዙሃን ላይ ተመልክታችሁታል። እነዛ በዚህ ውይይት ላይ ምን አይነት ሀሳቦች ተነሱ የሚሉትን ነገሮችና ከደቡብ ኮሪያም ከሲንጋፖርም ምን እንማራለን የሚለውን የእኛን እይታ የምናካፍልበትን ፕሮግራም ነው ይዘን የቀረብነው። ፕሮግራሙ እንድትከታተሉም በአክብሮት እንጋብዛለን። ይህንን ፕሮግራም በመላው ዓለም በአዲስ ዋልታ ቴሌቪዥን ላይ መከታተል ይቻላል። አዲስ አበባና አካባቢዋ ላይ በ105.3 ሜጋሄርዝ ላይ በምታገኙት አዲስ ዋልታ ኤፍኤም ላይ መከታተል ትችላላችሁ። ከዚህ በተጨማሪ በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ በፌስቡክም በዩቲዩብ ቻናላችንም ታገኙታላችሁ። በዛ አጋጣሚ ሀሳብ አስተያየቶች ካሉ ብትሰጡን እንቀበላለን፣ የፕሮግራማችንም አካል እናደርጋችኋለን። ለማንኛውም አብራችሁ እንድትቆዩ በአክብሮት እንጋብዛለን። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁል ጊዜው ይህ አጀንዳ ፕላስ ነው። ይህ አዲስ ዋልታ ቴሌቪዥን ነው። ተመልሰናል ተመልካቾች። አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም እና በተለያዩ የማህበራዊ ትስስር ገጾቻችን ላይ እየተከታተላችሁ ትገኛላችሁ። የዛሬው የአጀንዳ ፕላስ አጀንዳችን የኢትዮጵያ ሰሞነኛ የዲፕሎማሲ እንቅስቃሴና ተያያዥ ጉዳዮች ላይ ትኩረት ያደርጋል። ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ ምስራቅ ኤዥያ ሀገራት ያደረጓቸው ውይይቶችን ማዕከል አድርገን ነው ውይይት የምናደርገው። እንደ ሁሉ ጊዜው አንዋር አብራርም እኔም እስጢፋኖስ አበራም አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንዴት ነህ አንዋር? ሰላም እስጢፋኖስ። ሁሉ ሰላም አለን። ሳምንቱ መጨረሻ ቀናት ላይ የነበሩ እና ከሳምንታትም በፊት በነበሩ የዲፕሎማሲ እንቅስቃሴዎች ላይ ነው ትኩረት የምናደርገው። ሀገራት ጉብኝት፣ አብሮ የመስራት ነገር ነው እንግዲህ ሲነሳ የነበረው። ሲንጋፖርም ኮሪያም ብዙ ልንማርባቸው የምንችላቸው ሀገራት እንደሆኑ ይታወቃል። ከዛ በፊት ግን እንደው ብናነሳ ጥሩ የሚመስለኝ ተቋማችን የዋልታ ሚዲያ አዲስ ዋልታ ሚዲያና ኮሚኒኬሽን ከሰሞኑ የተለያዩ ፕሮግራሞችን በለውጥ ውስጥ እንደሆነ እናውቃለን። አዲስ ዋልታ ቴሌቪዥን ከራሱን ሪፎርም እያደረገ በአዲስ አመራር አዳዲስ ፕሮግራሞችን ይዞ መጥቶ በተመልካቾችም ዘንድ ጥሩ አቀባበል እያገኘ ነውና በዛ ውስጥ ደግሞ አዳዲስ ይዟቸው ከመጡት ፎርማቶች መካከል በመዝናኛው ዘርፍ እንግዲህ የደሞ አዲስ ፕሮግራም ተመልካቾች ብዙ ይወደዱት ብዙ መነጋገሪያ የሚሆነ ፕሮግራም አለን። ከዛ በተጨማሪ ደግሞ በዜናና በመረጃ የአመሻሽ ምሽት ተብለው የቀረቡ በተለያየ አቀራረብ በተለያየ ፎርማት የቀረቡ ፕሮግራሞች አሉና እነሱን አንደኛ ዓመት ከሰሞኑ እያከበርን ነው። የተለያዩ የተቋማት ኃላፊዎችም ከአዲስ ዋልታ ጋር አብሮ የመስራት ውይይት እንዲህ አይነት ሲያደርጉ ተመልክተናል። ባለፈው ሳምንት እንደምታስታውሰው አቶ አክሊሉ ታደሰ የኢንዱስትሪ ልማት እና ፓርኮች ልማት ዋና ስራ አስፈጻሚ ጉብኝት አድርገው ነበረ። ባለፈው ሳምንትም የቱሪዝም ሚኒስቴር ምክትል ሚኒስትር ዴኤታ ሌንሳ መኮንን እንደዚሁም የኢንሳ ምክትልና የናሽናል አይዲ ዋና ኃላፊ የሆኑት አቶ ዮዳሃይ አራያ ስላሴም በተቋማችን ተገናኝተው ጉብኝቶች አድርገው ነበርና ኢትዮጵያ ከሌሎች ሀገራት ጋር ለመስራት ለመተባበር የተለያዩ ጥረቶችን ታደርጋለች። ተቋማችን ደግሞ ይሄንን እያደረገ ነውና ምንድነው ትርጉሙ? የሚዲያ ተቋም ነው። ከኢንዱስትሪ ልማት ፓርኮች ከቱሪዝም ጋር ከእንደዚህ አይነት ተቋማት ጋር አብሮ የመስራቱ ነገር የተለየ ትርጉም ያለው ይመስለኛል። በትክክል ስለ ራስ ማውራት በጣም ይከብዳል። እኛ እዚህ ሀገር ላይ አንዳንዱን ነገር ለማስተዋወስ ያህል ነው፣ ተመልካቾቻችን በትኩረት እንዲያዩት ስለምንፈልግ ነው። አንዳንዶቹ ለውጦች መስመሮቹን በደንብ እንዲያስተውሉና ከኛ ጋር እንዲቆዩም ለማስተዋወስ ነው። ሁለት በጣም ሲሪየስ ነገር እየሰራን ነው ብዬ አስባለሁ። በደንብ ተመልካቾቻችንን በደንብ ቢያውቁት፣ አድማጮቻችን ደግሞ በደንብ ቢሰሙት ደስ የሚለን ሪብራንዲንግ አንደኛው መንገዳችን ነው። አጠቃላይ የነበረውን ብራንድ
በአዲስ ደግሞ መልክ ምን መልክ እንዳለን አዳዲስ ነገር ጨምረን ለማሳየት እየሞከርን ነው። ሁለተኛው ደግሞ ኮብራንዲንግ ኮፕሬት ሆነን ተባብረን ደግሞ ብራንድ የምንሰራበት መንገድ ነው። ስለዚህ ሁለቱ መንገድ ላይ ነው ያለነው። ሪብራንድን የምናደርጋቸው በጣም ብዙ አዳዲስ ነገሮች ይኖሩናል። ደግሞ ኮብራንዲንግ አለን ከሌሎች ተቋማት ጋር አብረን የምንሰራበት ከሌሎች ተቋማት ጋር በጣም ብዙ ነገር ለመስራት የምንሞክርበት በሰርቪስ ሴክተር ውስጥ ሰርቪስ ሚክስ ታይፕ ኦፍ ብራንዲንግ ይሉታል። ብዙ አይነት መልክ እየሰጠን እየተባበርን ደግሞ ከሌሎች ጋር አብረን የምንሰራበት አንደኛው መንገድ ነው። ቫይብራንት ለመሆን ነው የምንሞክረው። አዲስ ነገር ለመጨመር ነው የምንሞክረው። በኢትዮጵያ መገናኛ ብዙሃን በጣም ብዙ ይቀረናል እናውቃለን። ነገር ግን አዲስ ነገር ማሳየት ጥሩ ነው። በአዲስ መንገድ መጓዝ በጣም ያስፈልጋል ብለን እናስባለን። ከትልልቅ ተቋማት ጋር መገናኘት ማለት ትልልቁ ተቋማት እኛ ጋር ሲመጡ የሚያገኙትን ትርፍ ያውቃሉ። እኛም ደግሞ እዛ ስንሄድ የምናገኛቸው ትርፎች አሉ። ስለዚህ ሙቹዋል ቤኔፊት ነን። እሱ መንገድ በጣም ጥሩ ነው ብለን እናስባለን። አዲስ መንገድ ነው። አዲስ እይታ ነው። አይደንቲፋይብል ማለት ምንድነው የሚባለው? መታወቅ፣ መለየት። በኢትዮጵያ መገናኛ ብዙሃን ውስጥ መኖር ሳይታወቅ ባትጠፋ ጥሩ ነው አይደል? እኛም እሱን ለመስራት እየሞከርን ነው ብዬ አስባለሁ። ኦል ኢን ኦል አጠቃላይ ዜና ከዜና በፊት የሚቀርብ ለስለስ ያሉ ጉዳዮች እንዴት ቢቀርቡ ደስ ይለናል የሚለውን ትንሽ ሞክረናል። አጠቃላይ ደግሞ ሀገሩ ላይ ያለ የሙዚቃና ከሙዚቃ ጋር የተገናኙ አቀራረቦች ምን መልክ አላቸው? አንተ በተለየ ሁኔታ ከሙዚቃ ጋር የተለየ ግንኙነት ስላለ እሱን በደንብ ታነሳልናለህ። የተለየ ግንኙነት የለኝም ወይ ደግሞ ፍቅር እሱ ላይ አዲስ አይነት ታይፕ ወይ ደግሞ በአይነቱ የተለየ ለማድረግ ነው የሞከርነው። እነዚህ ሁሉ ሲሰበሰቡ ጣቢያውን ሪብራንድ ለማድረግ መሞከራችን በጣም ብዙ ተቋማትን እኛ እንዲያዩ እያስገደዳቸው ነው። እኛ ጋር እንዲመጡ እያስገደዳቸው ነው። እኛ ደግሞ እነዚህ ተቋማት ሲመጡ በትብብር መስራት ምን ማለት እንደሆነ አይ ቲንክ ሰሞኑን እያየን ነው ብዬ አምናለሁ። እነዚህ ሁሉ ሲሰበሰቡ ይቀረናል፣ ግን ሩቁን መንገድ ሀብለን ጀምረናል። በጣም ትክክል ነው። ቅድም እንዳልከው የዋልት እንግዲህ አዲስ ዋልታ አሁን ራሱን ሪብራንድ እያደረገ እንዳልከው ወይንም ሪፎርም ውስጥ ገብቶ በተለየ ቅርጽ ከመምጣቱ በፊት የሚታወቅ ከዶክመንተሪ ከእንደዚህ ጋር በተገናኘ ነበር። አሁን ደግሞ እነሱም ብቻ ሳይሆኑ ሰፊውን የመዝናኛ ኢንዱስትሪም እንዳልከው ከሙዚቃ ጋርም የተገናኙ ነገሮችን ሌሎቹንም እየሰራ ነው። የመረጃ የማድረስ ስራውንም በሶሻል ሚዲያም በሬዲዮም በቴሌቪዥንም ይዞ እየመጣ ነው። አዳዲስ ፕሮግራሞች ተቀርጸው እንግዲህ አየር ላይ ውለዋል። ይሄ የእኛን አጀንዳ ፕላስን ሀሳብ ላይ ጨምሮ የሚቀርቡ ወቅታዊ ጉዳዮች ላይ የሚያተኩሩ ፕሮግራሞችን ጨምሮ ማለት ነውና ምን አስባለሁ በተለይ ከመዝናኛው ጋር በተገናኘ ይዞት የመጡት ነገሮች በቀደም በደሞ አዲስ ያሸነፈው ልጅ ማቲያስ የጫንጮ አካባቢ ልጅ ነውና በዛ አካባቢ ሰው አስተዳዳሪው ሆኖ ወይ የከተማዋ ከንቲባ ንግግር ሲያደርጉ ነበርና ምንድነው ያነሱት ሐሳብ እንዲህ አይነት ሙዚቃ ዝግጅቶች ለከተማ ብቻ ወይንም የከተሞች አካባቢ በፊት ይመስለን ነበር። አሁን ግን እኛ እንደዚህ አነስተኛ ከተማ ወይንም የገጠር ቀመስ ከተማዎች እዛ ውስጥ ያደጉ ልጆችን መተው እንዲህ አይነት ነገር ውስጥ ተሳትፈው ይሄን ውጤት ማምጣታቸው ትልቅ ነገር ነውና አዲስ ዋልታ በዛ ሊመሰገን ይገባል የሚል ሐሳብ አንስተዋል። እንግዲህ ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር መስራት፣ ከቱሪዝም ኮሚሽን ጋር መስራት፣ ከእንዳልከው ከኢንሳ ወይንም ከዚህ ከናሽናል አይዲ ጋር መስራት ብዙ ወይንም ከነሱ ከአዲስ ዋልታ ጋር መስራት ብዙ የሚያዋጣ ነገር ነው ብዬ ነው ማስበው። ኢምፓክት ያሳስበናል። ኢምፓክት በሁሉም መልክ ዙሪያ መለሱን ተጽዕኖ ኢምፓክት ማሳደር እንዴት ይቻላል? ሁለተኛ እያንዳንዱ ሰው ቤት በሚገባው ቋንቋና ወደ ኪሳችን የተጠጋ ወደ ልባችን በጣም የተጠጋ ነገር እንዴት ይወራል? ሁለት ነገር ስለሚያሳስበን ነው። ኢምፓክቱ ሁሉም ሰው ህይወት እንዲገባው ሁሉም ሰው ህይወት እንዲገባ እንፈልጋለን። ሁለተኛው በተቻለን መጠን ጉዳዩ ነገሩ እዚህ ቁጭ ብለን እናንተ ሐሳብ ለማመንጨት ሐሳብ ለመጫርና እንደው ባሉበት ለመወያየት ይጠቅማል ብለን የምናነሳው ነው እንጂ ዋናው ምክንያታችን ይሄ ለሀገሩ ለተመልካቹ እንዲጋባ እንፈልጋለን። ስለዚህ ቀጥተኛ ልንሰራ የምንሞክረው ከህብረተሰብ ከሰው ጋር እንዴት እንገናኝ ጉዳዩና ነገሩ እኔ እናንተን እዚህ አጋጥሞን እዚህ ያወራን እንጂ በጣም ብዙ አዋቂዎች አሉ
በጣም ብዙ ሰዎች አሉ። ሶ ከነሱ ጋር የምንገናኝበት መስመሩ እንዴት እናብጅ። ለዚህ ነው ሪብራንድ ለማድረግ ስንሞክር መጀመሪያ ሞቷችን እንዲሁ ኢትዮጵያ ላይ ብቻ ሳይሆን በመላው አፍሪካ ጥላችን እንዴት እናሳደር፣ ህልማችን እዛ ጋር እንዴት ይድረስ፣ ኬንያ የሚታይ ኬንያ የሚደመጥ ሚዲያ ማድረግ አንደኛው ኃላፊነታችን ነው። ሁለተኛ እያንዳንዱ ቤት ከተማ ላይ ብቻ አይደለም ከከተማ ውጭ ያሉ ኢትዮጵያውያን እንዴት እዚህ ውስጥ ይሳተፉ። ለዚህ ነው ዶክመንተሪ የሚባለው ዋልታ በሚታወቅበት ቨርዥን እሱን ስኬሉን ከፍ አድርገን ማንሄድበት ቦታ የለም። ደግሞ አሁን ደግሞ በማይታወቅባቸውም ከዚህ በፊት ይታወቅባቸው ባልነበሩ ቅርጾችም እኔ የመጣው በእንግዲህ ሊደርሺፑም የጀመራቸው የራሱን አሻራዎች ስቶ የመሄድ ሀሳብ ነው ብዬ ነው የሚገባኝና ሌሎች ተቋማትም እንደዚህ ለሚዲያዎች ክፍት ሆነው ከሚዲያዎች ጋር መስራቱ መተባበሩ ሚዲያዎችን የሚያሳድጋል ሀገርንም ይለውጣል የሚል እምነት አለ። በዚሁ እንግዲህ ስለ ለውጥ ደግሞ ስናነሳ ዛሬ በተለይ የኮሪደር ልማት እዚህ ፕሮግራም ላይ በጣም ደጋግመን ያነሳ ነው። ከመጀመሩ በፊት ከተጀመረ በኋላ አሁን 3ኛ ወሩ ነውና ኦልሞስት በየ3 ወሩ በየወሩ ሊባል በሚችል መልኩ ይሄንን ነገር ስናነሳው ነበር። የኮሪደር ልማቱ ሲጀመር የነበሩ ብዥታዎች ወይም ደግሞ ግርታዎች ነበሩ። እነሱ ምን ይመስላሉ የሚሉትን ነገሮች ለማጥራት ሞክረናል። ማስታወሰው አንደኛ ወሩ በሚደርስበት ጊዜ ደግሞ በአንድ ወሩስ ምን ተሰራ የሚል ነገር አንስተናል። ከዛ በሁለተኛ ወሩ ላይ ደግሞ ምን ተሰራ የሚለውን አንስተናል። አሁን 3ኛ ወሩ ላይ ደርሰናል። ጠቅላይ ሚኒስትሩ ሁለቱም ውይይቶች ላይ የመጀመሪያውም ሁለተኛውም ግምገማ በሚያደርጉበት ጊዜ 3ኛው ግምገማ የሚካሄደው አዳራሽ ውስጥ ሳይሆን እዛው ቦታ ላይ ነው የሚል ሀሳብ አንስተዋል። እንግዲህ የኮሪደር ልማቱ የአዲስ አበባ የኮሪደር ልማት በጣም ሰፊ የከተማዋን ቅርጽ የከተማዋን መልክ በብዙ መልኩ የሚቀይር ነው። በተለያዩ ምዕራፎችም ነው እየተሰራ ያለው። አድዋ ማዕከልን መነሻው አድርጎ ወደ ተለያዩ የአዲስ አበባ አቅጣጫዎች የሚሄድ ነውና ዛሬ ጠቅላይ ሚኒስትሩ ትልልቅ የመንግስት ባለስልጣናት ህዝቡ በተገኘበት ይሄ ምንድነው የኮሪደር ልማቱ በተለይ ከ4 ኪሎ እስከ አዲስ አበባ እስከ ፒያሳ ያለው እስከ አዲስ አበባ መዘጋጃ ቤት ድረስ ያለው ተጎብኝቷልና በጣም ደማቅ የነበረ ይመስለኛል። መስራት የተፈለገውንም ነገር በተወሰነ መልኩ ያሳየ ይመስለኛል። ሲነሱ የነበሩ አሉባልታዎችንም ያከሸፈ ይመስለኛል። ስናያቸው ነበር፣ ፎቶዎቹን ስናያቸው ነበር። አንዳንዶቹን ደግሞ ምንም በግሌ ጎበኛቸው ነበሩና የተለየ ቅርጽ ይመስለኛል። የነገዋ ኢትዮጵያ 4 ኪሎ ላይ በሳምፕል የተቀመጠች ነገር አድርጌ ነው የማስበውና ከተባበርን አንድ ከሆነን ብዙ ነገሮቻችንን ማስተባበር ከቻልን ወደ እንደዚህ አይነት ነገር መሄድ ይቻላል። ከዚህ ሁሉ በላይ ደግሞ የሚገርመኝ በእኛ ሀገር የግንባታ ባህል በእኛ ሀገር የግንባታ አሰራር በ3 ወር ውስጥ ይህንን ግዙፍ የሆነ ፕሮጀክት ሰርቶ ማስመረቅ ትልቅ ሌሰን ነው ብዬ ነው የማስበው። ዴፊኒትሊ አዲስ አበባ ሌላ መልክ እየያዘች ነው። አዲስ አበባ ሁለት ነገር ያሳየኛል። የዛሬው የጠቅላይ ሚኒስትሩ ይሄን የማሳያ እንደ ማሳያ ስለምንቆጥረው ማለት ነው። አንደኛውና በጣም ወሳኙ ብዬ የማምነው አንድ ነገር ተጀምሮ እንደሚያልቅ ማሳያ ነው ያምናል። ለዛም በፍጥነት በጥራት በመናም ሁሉን ነገር የያዘ በጥንቃቄ የሚጨርስ ይሄ የአዲሱ አስተዳደር ባህሪ ወይ ደግሞ ክህሎት መሆኑን ማረጋገጫ ነው ያምናለሁ። የቀላል ነገር አይደለም። ሁለተኛ አንዳንድ ጉዳዮችና አንዳንድ ነገሮች ሲሰሩ ነው በደንብ የሚገባን። ለዚህ ነው አደባባይ ተወጥቶ ነገሩ ለማሳየት ሲሞከር ነው አዲስ አበባን ወይ ደግሞ አዲስ አበባና አዲስ አበባ አካባቢ በዚህ መጠን ለመቀየር ኮሚትድ የሆነ መንግስት ሀገሩን ለመቀየር አይናፋር አይደለም ማለት ነው። እንደሱ አይነት ሜሴጅ ያለው ይመስለኛል ነው። እንደዚህ አይነት ነገሮች ሲመጡ እንደዚህ አይነት ነገሮች ሲታሰቡ የአዲስ አበባ መለወጥ የመላው ኢትዮጵያ የመለወጫ መንገድ ነው፣ ሞዴል ስለሆነ ነው። ይህንን የመጨረስ ነገራችን 3 ነገሮች አቺቭ ያደርጋል። አንደኛ በከተማውና በአስተዳደሩ መካከል ያለውን ግንኙነት በጣም ያጠነክረዋል። ምክንያቱም ነገሩ አልቆ ሄዷል። ሁለተኛው መንግስት፣ አስተዳደር፣ ጠቅላይ ሚኒስትር አንድን ፕሮጀክት ይጀምረና እንደዚህ አይነት ነገሮች ስናይ የክትትል ውጤት መሆኑን እናያለን። ጎበዝ፣ ይሄ ለሁሉም ነው የሚሰራው፣ ለፕራይቬት ሴክተር፣ ለእያንዳንዳችን፣ ለመንግስት። አንድ ነገር ከተጀመረ በኋላ ክትትል ከሌለው አያልቅም። እንዳይሆን ሆኖ ነው የሚተወው። ሶ አይ ቲንክ ይሄ በጣም አዲሱ ስትራክቸር በጣም ለየት ብሎ የሚከራከረው እቅድ ያወጣል፣ ኢምፕሊሜንቴሽን ፌዝ አለው፣ የክትትል ፌዝ አለው። ልክ በእቅዱ ልክ ነው ክትትሉን የሚሄደው።
ሶ የክትትል ውጤት ነው ብያምናል። ስለዚህ ነው ኮሌክቲቭሊ ሀገሩን ወዴት ሊወሰድ እንደታሰበ አይ ቲንክ በዛሬው ጉብኝት ያየን ይመስለኛል። ብዙ መልኮቹን ለውጧል። የምናውቃቸውን መንገዶች ወይንም ከዚህ በፊት የምናውቃቸው ከ3 ወር በፊት የምናውቀውን አካባቢ የተለየ ቅርጽ እንዲይዝ የተለየ እና ደግሞ ለሀገሩ አዲስ የከተማ ስታንዳርድ ሴት እያደረገ ነው። የከተማ ስታንዳርድ ሴት ተደርጓል። ከዛ በተጨማሪ ደግሞ የስራ ባህል በፊት በቃ 11 ሰዓት ላይ ስራ ቆሞ ነገ ደግሞ 4 ሰዓት ላይ ጀምራ 2 ሰዓት 3 አሁን ግን ያቀርቶ በ3 ወር ብዙ ነገሮቻችን እንደዚህ ማሰብ ከቻለ እንደዚህ ከሳጥኑ ውጪ ማሰብ ከተቻለ በዚህ ፍጥነት መቀየር ይቻላል የሚል ነው በግሌም እምነቴ። ያስተማረው ሌላኛው ነገር ደግሞ የአመራር ቅድም እንዳልከው በፊት አመራሮች ብዙ ጊዜ የት ነው የምናገኛቸው ሲባል የሆኑ ግሮሰሪ ኦር የሆነ አካባቢዎች ላይ ነበር ብዙ የሚገኙት የማይገባ ቦታ። አሁን ግን አብዛኞቹን አመራሮች በተለይ የኮሪደር ልማት ውስጥ በቀጥታ ተሳታፊ የነበሩ አመራሮች ክብርት ከንቲባዋን ጨምሮ የምናገኛቸው እዛው ቦታው ላይ ነው። ሲገነባ ሰራተኞቻቸውን ሲያበረታቱ በቀን ሰራተኝነትም በትንንሽ የጉልበት ስራ የሚሳተፉ ወጣቶችን ሲያበረታቱ ሲመግቡ እንደዚህ እንደሚያሳየውና ሁለት ነገር የስራ ሰዓት ምክንያቱም 8 ሰዓት ሰርተን ልንለወጥ አንችልም። 24 ሰዓት መስራት አለብን። አንድ ሁለተኛ አመራሩ እንደበፊት ከላይ ሆኖ አቧራ ሳይነካው ሳይቆሽሽ ሳይሆን እዛ ውስጥ ገብቶ የስራው አካል ሆኖ ነው መስራት ያለበት የሚለውንም ነገር በትክክል ያሳየ ይመስላልና ጠቅላይ ሚኒስትሩ የወሰዱት ኢኒሺዬቲቭ እና ይሄንን ስራ መጀመሩ እንዳለ ሆኖ እሱን ሐሳብ ተቀብሎ ደግሞ መሬት ላይ ወርዶ እዛው ቦታው ላይ ይሄንን ስራ የመስራቱ ሂደት መኖሩ ትልቅ ለውጥ አምጥቷል። ህዝቡም ከተሰራው ነገር ጋር አብሮ የቆመው የአመራሩን ኃላፊነት ስለተቀበለ ስለገባው ይመስለኛል። አሁን አንድ ኃላፊነት ያለብን ይመስለኛል። ስራው ተሰርቶ እንግዲህ ለህዝብ ሙሉ ለሙሉም ባይሆን በተወሰነ መልኩ ተገልጿል። እኛ ጋር አንዳንዴ ስራ ይጀመርና ካለቀ በኋላ ተመልሶ እዛው ችግር ውስጥ ወይም ደግሞ ስናበላሸው ስናቆሻቸው እንመለከታለንና የአገር ሀብት የከተማ ሀብት የማንም አይደለም፣ የከተማው የህዝቡ ነው። የሚጠብቀውም የሚያድሰውም ምን የሚለውም ህዝቡ ነውና ልክ በጋራ እንደሰራ ነው ወደፊት ደግሞ ረጅም ጊዜ ለመውሰድ እሱም ኃላፊነት ያለብን ይመስለኛል። 3 ነገር ነው ማንሳት እንፈልገው። አንደኛው ይሄ ሁሉ ፕሮጀክት ሲሰራ አዲስ ካፒታል ነው የመጣው። ይሄ አዲስ ቢዝነስ እና ኢኮኖሚ ነው የሚንቀሳቀሰው። በጣም የከተማውን መልክ በእጅጉ የሚቀይር ማለት ነው። ይሄ ኢኮኖሚ ከተማውን ሌላ የኢኮኖሚ አክቲቪቲ ውስጥ ነው እንዲገባ የሚያስገድደው። ሲሰራም ከተሰራና ከተጠናቀቀ በኋላ አዳዲስ ቢዝነሶች ይፈጠራሉ፣ አዳዲስ እይታዎች ይመጣሉ፣ በጣም አዳዲስ የኢኮኖሚ አክቲቪቲ ነው የሚመጡት። ሁለተኛ ከተማው መተኛት ያቆማል። አንድ ከተማ በዚህ መጠን ንቃት ሰጥተው ካሁን በኋላ አክቲቪቲው አይቀንስም፣ እየጨመረ ነው። ሁለተኛው እዚህ ውስጥ የተሰማራ ሰው በሙሉ ስራ ላይ ነው የነበረው። ከኋላው ያለው ቤተሰብ በሙሉ በጥሩ የኢኮኖሚ ፓተርን ላይ ነው የተጓዘው። እነዚህ ሁለት ነገሮች በጣም ኢኮኖሚክ ፈርጅ የአዲስ አበባን የኢኮኖሚ አክቲቪቲ ይጨምረዋል። ሶስተኛው ሬስፖንሲቢሊቲ ከተሰራ ከተጠናቀቀ በኋላ እያንዳንዱ ደጃፉ ላይ ያለ ሰው በሙሉ ሱቅ በል ቤት በል ማንም ሰው ሬስፖንሲብል ነው። ማቆሸሽ አይቻልም፣ ክትትል ደግሞ ያስፈልጋል። ፎር ሹር ከተማ አስተዳደሩ በዚህ ጉዳይ ላይ እንደተዘጋጀ አውቃለሁ፣ ለማድረግም እየሞከረ እንደሆነ አውቃለሁ። ይሄን በጣም በጥንቃቄ ነው የሚካሄደው። ምክንያቱም በዚህ ሁሉ ኢንቨስትመንት፣ በዚህ ሁሉ ናሬሽን ቅየራ፣ በዚህ ሁሉ ኮሚትመንት የተሰራውን ነገር እንደ ቀልድ ማበላሸት የሚቻል አይመስልም። ለዚህ ነው ናው እያንዳንዱ ሰው ለተሰራው ነገር ኃላፊነት ይወስዳል። ከተማ ማጽዳት፣ የተጸዳውን ከተማ መከታተል፣ ኃላፊነት መውሰድ ፖለቲካ አይደለም። የፖለቲካ ፓርቲ አባል መሆን አይደለም። ደጃፍህን ቤትህን መጠበቅ ማለት ነው። እሱ የፖለቲካ ፓርቲ አያስፈልገውም። መጠነኛ ኃላፊነት ብቻ ነው። አይ ቲንክ እሱ ይመጣል ካንተም ወደ ልጆችም የሚተላለፍ ማለት ነው። እንዳልከው ነው። ሌላው የሰበረው ነገር ይሄ ፕሮጀክት ብዬ የማስበው አንደኛ ኢትዮጵያን እንደምንችል ከተባበርን ከሰራን ኮሚትመንቱ ካለን ምንም ነገር ማድረግ እንችላለን የሚለው ነገር ያሳየ ይመስለኛል። ሁለተኛ ነገር ደግሞ ይገባናል የሚል ነገር
ማለት ዝም ብለህ በቆሸሸ ነገር ውስጥ ባልተገባ ቦታ ውስጥ የሆነ ሐሳብንም ራዕይንም በሚገል አይነት ምቹ ያልሆነ ቦታ ውስጥ ከመኖር ይልቅ የተሻለ ቦታ የተሻለ መልክ ያለን ለምንም እንደሱ አይነት ነገርንም ያመጣ ይመስለኛል እና በሌሎች መልኩ የተጀመሩት ፕሮጀክቶች እንዳሉ ሆነው ነገ አዲስ አበባ በዚህ መልኩ ከቀጠለች አሁን ብዙ ከተሞችም ትንንሽ እየጀመሩት ነው እና እነሱም ነገሮች ከሄዱ አዲስ አበባ ላይ ደግሞ እንደተባለው ጠቅላይ ሚኒስትሩ ከዚህ በፊት ሲያነሷቸው እንደነበረው በተለያየ አካባቢ የነበሩ ያሉ ቦታዎችን ዶቶችን ማገናኘት ከተቻለ እንደምናውቀው ከመስቀል አደባባይ ጀምር ከዛ ታላቁ ቤተ መንግስት የአድዋ ማን ነው የአንድነት ፓርክ ወዳጅነት ፓርክ እያልን ከዛ አሁን የአድዋ ማዕከል እስከ እንጦጦ ሌሎች አሁን ደግሞ ጫካ ፕሮጀክት የምንላቸው ነገሮች ከተገናኙና እነዚህን ማዕከል አድርገን መስራት ከተቻለ ኢትዮጵያን ወዴት መውሰድ እንደሚቻል ጥሩ ማሳያ ይመስለኛል። መቼ እንወዳደር ስቲፋኖስ? መቼ የነበረው አዲስ አበባ ምን መልክ ነበረው? ይሄ አዲስ አበባ ለስንት ዘመናት ቆየ? 30 ምናምን 40 ዓመታት በራሱ በተፈጥሮ ራሱን እየቀየረ ነው የመጣው። ስትራቴጂካሊ ይህን ከተማ በምስራቅ አፍሪካና በዓለም ተወዳዳሪ እናርገው የሚል ፕላን ኖሮን ያውቃል ወይ? ኦኬ መቼ እንጀምረው? አጠገባችን ያሉ ከተሞች አጠገባችን ያሉ ሀገሮች እንዴት ራሳቸውን እየቀየሩ እኛ መቼ ነው መቀየር ያለብን? ከተማው ሶስተኛ ዲፕሎማቲክ ከተማ ነው እያለን መንገዳችን እንኳን በስርዓቱ 3 መኪና የማያሳልፍ አርገነው መቀጠል አለብን? የከተማው ነዋሪ እንዴት ነው ላይፍ ስታንዳርዱ ከፍ ማድረግ ያለበት? ላይፍ የትኛውም ሀገር ላይ የትኛውም መጽሐፍ ላይ ስታንዳርድ አለው። እሱን ስታንዳርድ እንዴት ከፍ እናርገው? አማራጭ መቼ እንሁን? እንደ ከተማ እስቲ አዲስ አበባ ሄደን ዘና እንበል፣ ሞምባሳ ሄደን ዘና እንበል እንደምንለው መቼ ነው አዲስ አበባ እንደሱ የሚባለው? የማንስ ኃላፊነት ነው? የከተማ አስተዳደር የሀገር መሪ እዚህ ጉዳይ ላይ ትኩረት ሰጥቶ ሲሰራ እያወራ ያለው እየሰራ ያለው ለአንድ ከተማ ብቻ አይደለም። ተወዳዳሪነታችን ኬንያ ካለው ተወዳዳሪነታችን ሩዋንዳ ካለው ተወዳዳሪነታችን ዓለም ላይ ካሉ ከተሞች ጋር ነው የምንወዳደረው። ይሄ ውድድር ነው ኢኮኖሚን የሚገነባው። ይሄ ውድድር ነው ድህነትን ለመቀነስ የሚያግዘው። እያንዳንዱ ኢትዮጵያዊ ጓሮውን እፊት ያለውን ደጃፍ እንዲያጸዳ ብቻ ነው ኃላፊነት የሚሰጠው። የተቀረውን ግራንዱን ሸክም ከተማ አስተዳደሩ ከያዘ ማገዝ መተጋገዝ መቼ ይምጣ? በጣም ትክክል። የሚቀጥለው የዓለም ኢኮኖሚ እዚህም ፕሮግራም ላይ ደጋግመን እንዳነሳ ነው ነዳጅም ምንም ሳይሆን አንደኛው ቱሪዝም ደግሞ ከምቹ ከተሞች ከንጹህ ከተሞች ከጽዱ ከተሞች ይጀምራል። በዚህ መልክ ብዙ አገሮች ተቀይረዋል። አንደኛዋ ሲንጋፖር ነች። ቀደም ሲልም ስናነሳው ነበር፣ በኋላም ኮሪያውንም እናነሳለን። ከዛ በፊት ጠቅለል አድርገን የኢትዮጵያ ዲፕሎማሲ ባለፈው ሳምንት በተለይ 2 ሳምንት ይሆናል ጥሩ እንቅስቃሴዎችን ሲደረጉ ተመልክተናል። እንግዲህ ሁሉም ዲፕሎማት ነው ለሀገሩ። የዲፕሎማሲ እንቅስቃሴው ትልቁ ጫፍ ደግሞ የሀገሪቱ መሪ ናቸው። ጠቅላይ ሚኒስትር አብይ አህመድ በኮሪያ ጉብኝት አድርገዋል። በቅድሚያ ኮሪያ ለኛ ጥሩ ምሳሌ የምትሆን ሀገር ነች። ምክንያቱም ከ30 እና ከ40 ዓመት በፊት ነው አራቱ የደቡብ ምስራቅ ኤዥያ ታገር ኢኮኖሚ ተብለው የሚታወቁት ኮሪያ፣ ሲንጋፖር፣ ታይዋን እና ሆንግ ኮንግ ነበሩና ፈጣን የሆነ እድገት ማሳየት የቻሉ ፈጣን በሆነ እድገታቸው ደግሞ ለተከታታይ ዓመታት ከ7% በላይ ያደጉ ዓለምን ያስደመመ የኢኮኖሚ እድገት ማስመዝገብ የቻሉ ሀገሮች እንደሆኑ እናውቃለን። ኮሪያ ከኛ ባነሰ ድህነት ውስጥ ትገኝ የነበረች ሀገር እንደሆነች እናውቃለን። እርግጥ የኮሪያ ሕዝብ በጣም የቀደምት ስልጣኔ ባለቤት ነው። ከዛ በኋላ ለዘመናት በጃፓን ቀኝ ግዛት ውስጥ ኖረዋል። ከዛም በአይዲዮሎጂ ልዩነት በሶቪየት ህብረትና በአሜሪካን ስር ሆኖ ከዛ የእርስ በርስ ጦርነታቸውን የምናውቀው ነው። ኢትዮጵያውያን ጭምር አባቶች የዘመቱበት በተከታታይ 6 ዙር ወደ ኮሪያ የዘመትንበት ሁኔታ ነበርና ከዛ ድህነት ውስጥ ወጥተው ከዛ አስከፊ ከሆነ ህይወት ውስጥ ወጥተው ዛሬ ኮሪያ በዓለም ፈጣን የሚባል ኢኮኖሚ እድገት ያላት ማህበረሰቧን ከድህነት ያወጣች ሀገር ለመሆን በቅታለች። በኋላ እናነሳዋለን። የጠቅላይ ሚኒስትር አብይ ጉብኝት ሲያደርጉ የነበረው ካቢኔ ከሲንጋፖር ጋር አገናኝቶ ያደረገው ውይይት ነበረ። በግልህ ግን ወይንም እኛስ የግላችንን ሀሳቦች እናንሳ።
ምንድነው የሚያስተምረን? በተለይ ኮሪያ የሲንጋፖርን እንመጣበታለን። በጣም ብዙ ነገር ነው ይኸውልህ የዓለም የዲፕሎማሲ ውጤት ናት ይባላል። እንቁላሎችህን አንድ ቦታ አንድ ቅርጫት ውስጥ ብቻ አታስቀምጥም፣ ብዙ ቅርጫት ያስፈልጋል። ዓለም እንደዛ ካልሆነ መንገዱ ሊሰበር ይችላል። የሰሞኑ የዲፕሎማሲ እንቅስቃሴያችን አንደኛው መልኩ እሱ ነው ብዬ አምናለሁ። ደቡብ ኮሪያም ሲንጋፖርም ደግሞ ሲመለሱ ከሳውዲ ባለሀብቶች ጋር የተደረገው አክቲቪቲ ኦል ኢን ኦል የዲፕሎማሲ ነገራችን አንድ ቦታ ብቻ የተቀመጠ አይደለም። ለዚህ ነው የዲፕሎማቲካሊ የምንሰራው ስራ ነው የቀጣይ የኢትዮጵያ ዕጣ ፈንታ በጣም መወሰን የሚችሉ። እሱ ላይ በጣም አክቲቭ ነን ብዬ አምናለሁ። እነዚህ ሁሉ ሲሰበሰቡ የደቡብ ኮሪያን ካነሳ አይቀር ይኸውልህ ዓለም ውስጥ ያለ መሪ ሲቆጣና ሲቆጭ ነው የሚለወጠው ምንም ነገር። መቆጣትም መቆጨትም ለዚህ ዓለም ጥሩ ለውጥ አምጥቶ የደቡብ ኮሪያው ፕሬዝዳንት እንደዛ ነው ያደረገው። ለውጡ ላይ መኖር ለደቡብ ኮሪያ መኖር ወይም ሞት፣ ይሄ መርሃቸው መለወጥ፣ ማደግ፣ መበልጸግ የህልውና ጉዳይ አድርገው ነው የተነሱት። የህልውና ጉዳይ አድርገህ ከተነሳ ሁሉም ሚኒስትር፣ ሁሉም ስትራክቸር፣ ሁሉም የሀገርህ መሪ መኖር ወይ ደግሞ መሞት ብሎ ስለሚነሳ የመለወጥ ግዴታ ውስጥ ይገባል። ደቡብ ኮሪያ እንደሱ ነው የሆነችው። በዚህ አይነት ፓተርን መሄድ ያስፈልጋል። ቁጭት፣ ቁጣ በድህነት ላይ ቁጭት፣ ቁጣ በመለወጥ ላይ መነሳት ለውጥ ያመጣል ብዬ ስለማምን ነው። ለምን መሰለህ? ማለት እንዴት እዚህ ጋር ደረስኩ፣ እንዴት እዚህ ጋር መጣው፣ እንዴት መለወጥ ከበደኝ የሚለው እይታ ቁጭት ሲመጣብህ ስትራቴጂክ ሉክ ይቀየራል። እንዴት ልቀይረው ደቡብ ኮሪያን፣ እንዴት ልቀይረው ሀገሬን ወደሚል እይታ ይመጣል ብዬ አምናለሁ። እነዚህ ነገሮች ሁሉ ተዋህደው ነው የደቡብ ኮሪያን ለውጥ ሀ ብሎ የጀመረው። ምን አለህ? እንዴት ትቀየራለህ? ስትራቴጂካሊ እንዴት ትሄዳለህ? ይሄ ቁጭ ብለህ ቀደም ብዬ ባልኩ መኖር ለደቡብ ኮሪያ መኖር ወይም ደግሞ ሞት የሚል የህልውና ጥያቄ ስትነሳ አይ ቲንክ ትለወጣለህ። ቁርጠኝነት ውስጥ ስትገባ ነው። እንደምናውቀው የኮሪያን ደቡብ ኮሪያን አሁን ላለችበት ደረጃ እንድትደርስ መሰረት የጣሉት ጀነራል ፓርክ ጉንሄ የምንላቸው ፕሬዚዳንቱ ናቸው። ኦልሞስት ሶስተኛው ፕሬዚዳንት ናቸው። በ61 ወደ ከዛ በፊት የተረከቧት ኮሪያ ተደጋጋሚ መፈንቅለ መንግስት ሲደረግባት የነበረች ካስከፊ ከነበረው ጦርነት ያላገገመች እና ከ3 ከ4 ሚሊዮን በላይ ዜጎቿን ያጣችበት በድህነት በከፍተኛ ሁኔታ ውስጥ የነበረች በስደት በርካታ ኮሪያውያን በጎረቤት ሀገራትን ጨምሮ በብዙ ቦታ የተሰደዱባት ሀገር ነበረች። አስከፊ የሚባል የድህነት ምሳሌ በድህነት የምትገለጽ ሀገር ነበረች። ካልተሳሳትኩ በንጉሱ ጊዜ ኢትዮጵያ ሰላም አስከባሪዎችን ልኮ የኮሪያን የማረጋጋት ስራ ከመስራት በተጨማሪ እርዳታዎችን የስንዴ እንደዚህ አይነት እርዳታዎችን ሁሉ ልከዋል የሚል አንድ ቦታ ያነበብኩ ይመስለኛል። እንደዚህ አይነት ሀገር ነበረች። ከዛ በኋላ ነው ጀነራል ፓርክ ወደ ስልጣን የመጡት። እንዳልከው ጀነራሉ የሰሩት ስራ በብዙ መጽሐፍት ላይ እንግዲህ በተለይ ኮሪያን ዋና ከተማቸውን የሚከፍል ወንዝ አለ ሃን የሚባልና የብዙ መጽሐፍት ላይ በሃን ወንዝ ዳርቻ የተሰራ ተአምር እየተባለ ይገለጻል። የሀገሪቱን ሀብቶች መለየት ቻሉ። ግብርና ምናምን ኢንዱስትሪ አሁን እኛ ሀገር በቀል ኢኮኖሚ ተብሎ እንደተቀመጠው እነሱን ከለዩ በኋላ ነው ወደ ለውጥ ውስጥ የገቡት። ከዛ በተጨማሪ ደግሞ ህዝብ ማስተባበር ችለዋል። በተለይ በውጭ ሀገር በዳያስፖራ የሚኖረው ማህበረሰብ ለኮሪያ እድገት ከፍተኛ አስተዋጽኦ አድርጓል። ያለው ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ ከተለያየ የዓለም ክፍል ተመልሶ መጥቶ ነው ኮሪያን ያለማው፣ ኮሪያን የለወጠው። ምን ልል ፈልጌ ነው? አንዳንዴ ቅድም እንዳልከው በዲፕሎማሲ አገር ሄዶ መጎብኘት፣ አገር ሄዶ ማየት እና ከኢትዮጵያና ኮሪያ ደግሞ የወንድማማች አይባልም ወይም ደግሞ በጣም ተቀራራቢ ለታሪክ ብዙ አብረን እንትን ያልናቸው ህዝቦች የተሳሰረና እነሱ ደግሞ በጣም የሚያስታውሱት ከኛ በላይ እነሱ ኢትዮጵያ ለኮሪያ ያደረገችውን ውለታ በጣም የሚያውቃሉ። ትምህርት ቤቶችን ይገነባሉ እዚህ ምናምንና እኛ ደግሞ ከነሱ ልንማር የሚገባው መተባበር፣ አንድነትና በጋራ መቆም የሚለውን ነገር ማምጣት ከቻልን ብዙ ለውጦችን መለወጥ እንደሚቻል የሚታወቅ ይመስለኛልና የኮሪያ ሪፐብሊክ
ከ61 ጀምራ ነው ከ63 ጀምራ እስካሁን በደረሰችበት ሁኔታ ፈጣን እድገት ያስመዘገበችው ዜጎቿን ከድህነት ያወጣችው መደማመጥና አንድ ራዕይ ይዘው ያንን ራዕይ የሚቀባበል ሊደርሺፕ መኖሩ ነውና ምንድነው የምንማረው ከተባለ እሱ ላይ ነው ፎከስ ማድረግ ያለብን። መወያየቱ እርዳታ እንደዚህ የሚሉት ነገሮች እንዳሉ ሆኖ እውቀትን ማምጣት አለብን ልለ ዴፊኒትሊ እድገታችን ፈጣን መሆን አለበት። አይቻልም፣ መዘግየት አይቻልም። የጠቅላይ ሚኒስትሩ አክቲቪቲ በደንብ ካስተዋልከው ጠቅላይ ሚኒስትሩ ይኸውልህ መጋቢት 24 ቤተ መንግስት ለመግባት ቃለ መሃላ የፈጸሙ ቀን የፓርላማው በተደጋጋሚ የሚያነሱት ቪዥን ነው የሚያነሱት የነበረው የት መድረስ እንደሚፈልጉ አንስተዋል። ይኸውልህ ዓለም ላይ ትልቅ ለውጥ የሚያመጣ መሪ መጀመሪያ የሚነግርህ ቪዥኑ የዕለት ተዕለት አክቲቪቲውን አይደል። ስቲቭ ጆብስ ዓለምን ቀየረ የሚባለው በቴክኖሎጂ አንድም ቀን ስለ ፋንክሽኑ ስለ ምናምን 0 እና 1 ፋንክሽን አያወራለ። የሚያወራ ስለ ቪዥኑ ነው። ቪዥን የትኛውም ሀገር መሪ ይለውጣል ተብሎ ስለሚታሰብ ራዕይ ማለት ነው። ራዕይ ሁለተኛ ይሄ በጣም በፍጥነት የሚቀየር ኢኮኖሚ በጣም በኮሚትመንት የሚሰራ ስራ ዘላቂ እንዲሆን ያስፈልጋል። ሌላው ኮምፕሬሄንሲቭ ይሁን ሙሉ እንዲሆን ያስፈልጋል። ይሄ ሁሉ የሆነው መጀመሪያ አስተዳደሩ መሪው በስርዓቱ በአንድ ፔጅ ላይ ሲሆኑ ነው። ጠቅላይ ሚኒስትር አብይ አህመድ ቪዥን አላቸው አይደል? ተከታዮቻቸው ደግሞ ጥሩ ተከታይ ሆነዋል። ይሄ ቲም በዘላቂነት ለተወሰነ ዓመት ከሄደና የማደግና የማደግ ነገሩን ኮሚትድ ከሆነ ከተቆጨ ምን መለወጥ እንደሚቻል እያየን ይመስለኛል። ጥሩ ምሳሌ ላንሳለ። በጠቅላይ ሚኒስትር ጽህፈት ቤት ኮሙኒኬሽን ኃላፊዋ ቢሌኒ ስዩም ብዙ ጊዜ ፌስቡክ ገጻቸው ላይ ጽሁፍ ከማይጽፉ ሰዎች አንደኛው ናቸው። ቢጽፉ በጣም ደስ ይለኛል። ባይዞይ ምን እንደሚሰማቸው ማወቅ ስለምፈልግ አንዳንድ ሀገሮች ላይ ሲሄዱ እነዚህ ሀገሮች ላይ ከሄዱ በኋላ ፌስቡክ ገጻቸው ላይ በጣም ስትሪክትሊ ነው የጻፉት። ርዕሱን ቁጭት ነው ያሉት። ለምን እኛ ይሄን ማድረግ ከበደን? እነሱ ምን ኖሯቸው እኛ ምን አተን ተቀየረን? ስለ ሲንጋፖር ነው። ስለ ሲንጋፖር ሲያው ቁጭት ቀላል ነገር አይደለም። እኔ ደግሞ በዚህ መጠን የተቆጣ አመራር ካለ በዚህ መጠን የተቆጣ አመራር ካለ አይ ቲንክ ለመለወጥ ጥሩ መሰረት ነው። ቁጭት፣ መጠየቅ፣ ራዕይ ማስቀመጥ፣ መቆጣት ለአንድ መሪ በጣም ፋውንዴሽናል ነው። አይ ቲንክ እያየሁ ያለሁት እሱን ነው። ሁለት ነገር ላንሳል እዚህ ላይ የደቡብ ኮሪያውን ከኢትዮጵያ ጋር ትንሽ ብናገናኘው ጥሩ ነው ብዬ ስላሰብኩ ስትራቴጂካሊ እንደ ሀገር ምን ለማድረግ እየሞከረ ነው። ይኸውልህ የነሱ ግራንድ ናሬሽናቸው መለወጥ ቅድም እንዳልኩ ሞት መኖር ወይ ደግሞ ምናምን ብለው ወስነው ተነሱ። አመራሮቻቸው በዛ መጠን በጣም ፊርምድ ነበሩ። እሱን ትራንሴንድ አደረጉት። ባህር ማዶ ተሻገረ ሐሳቡ። ሀገሩን ወደሚፈልጉት አቅጣጫ ገዙት። ናው ለኢትዮጵያ የኢኮኖሚም ለኢትዮጵያ ማህበራዊ ለውጥ አንድ የኢኮኖሚ ሴክተር ላይ ብቻ መራመድ አዋጣንም የሚል ስትሪክት አቋም ነው አዲሱ መንግስት ይዞ የመጣው። ናው መልቲ ሴክተር መሆን አለበት። ሁለተኛ እያንዳንዱን ነገር መለወጥና ማሳደግ የምትፈልገው የበፊቱ አስተዳደር የከተማንም ነገር መቀየር የሚፈልገው በአንድ አቅጣጫ ነው። ከገጠር በሚነሳ ነገር ነው ሌሎቹን መቀየር ብሎ ያምናል። አዲሱ አስተዳደር እንደዛ አይደለም። ይኸውልህ ገጠሩን አብዛኛው እርሻ ስለሆነ ምርታማ መሆን አለበት። እርሻው ማደግ አለበት። ሜካናይዝድ መሆን አለበት። በጣም አይናፋር ያልሆነ ገበሬ ያስፈልገናል። ስንዴ ኤክስፖርት ማድረግ አለብን የሚል ቆፍጠን ያለ አመራር ይፈልጋል። እሱን እየሰራ ሳይመልታኒየስሊ ከተማውን ልክ ጠቅላይ ሚኒስትሩ ዛሬ ጎበኙትን ከተማ በዚህ መጠን አገልግሎቱ መሰረተ ልማቱን ማስተካከል አለብን። የከተማን መሰረተ ልማት ስታስተካክል የገጠርን የግብርና መጠኑን ስታሳድገው ከተማ ላይ ዲማንድ ትፈጥራለህ። ገጠሩ ላይ ምርታማነት ታሳድጋለህ። ይሄ ሊንኬጅ ነው። ኢኮኖሚስቶች ባክዋርድ ኤንድ ፎርዋርድ ሊንኬጅ ዊ አር ዱይንግ እሱን አይ ቲንክ በዚህ ፓተርን ከደቡብ ኮሪያ ዲፍረንት ነው፣ ግን አዲስ አይነት መንገድ እየሰራ በጣም እነዚህ ሀገሮች ቅድም እንዳልነው የታይገር ኢኮኖሚ ተብለው በተለምዶ የሚገለጹት የ1990ዎቹ የደቡብ ምስራቅ ኤዥያ ሀገራት ሆንግ ኮንግም፣ ሲንጋፖርም፣ ደቡብ ኮሪያም፣ ታይዋንም አሁን የደረሱበትን ሁኔታ እናውቃለን። ከዛ በፊት የነበራቸውን የድህነት መጠንም በምናስታውሰው ነው የምናውቀው ነው። እነዚህ ሀገሮች እዚህ ጋር የደረሱት የመጀመሪያው ስራ የተሰራው
እንዳልከው ቪዥን በማስቀመጥ ነው። ከወራት በፊት ጠቅላይ ሚኒስትር አብይ ታላቁ ትርክት የሚል ስልጠና ለፓርቲያቸው አባላት በሚሰጡበት ጊዜ የምናስታውሰው ነው። በ2018 የእድገት ጭላንጭል ማየት እንግዲህ የእድገት ጭላንጭል የምንለው አሁን ዛሬ በ4 ኪሎ ፒያሳ በምንላቸው አካባቢዎች የተሰሩት አይነት የልማት ስራዎች ሲሰሩ ማለት ነው የሚገባኝ። የስንዴ ኤክስፖርት ማድረግ መጀመር ማለት ነው የሚገባኝ። እንደና ሀላላ ኬላ እንደ ሌሎቹ በተቋማት ውስጥ የተሰሩትን ስራዎች ማየት ነው የሚገባኝ። ቅድም ናሽናል አይዲ ስንል ነበር። እንደ ናሽናል አይዲ አይነት ፕሮጀክቶችን መጀመር ነው ለእድገት ፋውንዴሽን መጣል መስሎ የሚሰማኝ። እነዚህ ነገሮች እየተቀጣጠሉ ሄደው ነው መጨረሻ ላይ የሚመጡት። ስለዚህ ታላቁ ትርክት የሚሉት እሳቸው ኢትዮጵያን በ2018 የእድገት ጭላንጭል ማሳየት፣ ከዛ በ2023 ምንድነው እድገቷን ማሳየት እያለ እስከ 2050 እንደዚህ የተቀመጡ ራዕዮች አሉ። ያ ራዕይ ነው ዛሬ እነ ኮሪያም እነዚህ ታይገር ኢኮኖሚ ብለን የምንገልጻቸው ሀገሮች ከስራው በፊት ራዕይን ያስቀደሙት ከስራው በፊት የሚደርሱበትን ቦታ ነው ማየት የቻሉ። ሶስት ነገር ልጨምርልህ ከጠቅላይ ሚኒስትሩና ከነዚህ ሀገሮች ጋር የሚገናኝ አንደኛው የነዚህ ሀገሮች ፋውንዴሽናል ለውጥ ተብሎ የሚታመነው ሶስት ወሳኝ ነገር አላቸው ይባላል። አንደኛው ሜሪቶክራሲ በጣም ወሳኝ ነገር ነው። በአቅም ሰዎችን በአቅም ነብሮ ሚኒስትር ሲሾም የሥራ ኃላፊ ሲሾም የሚችል በጣም ጎበዝ አቅሙ በጣም የፈረጠመ ሰው ያስፈልጋል። የኢትዮጵያ ሚኒስትሮች ዓለም አቀፍ ቦታ ላይ ሄደው መገዳደር ይችላሉ። ባይዞ የእውቀታቸው መጠን በጣም ቀላል አይደለም። ይኸውልህ አይነፋር አይደለንም። እንደ ድሮ 3ኛ ክፍል የጨረሰ ይምጣ አይባልም። አሁን ጥንቅቅ ያለ አቅም ያለው ከዓለም እውቀት ጋር የሚገዳደር ሰው ነው ያስፈልጋል። ሁለተኛው ብዙዎቹ እነዚህ ደቡብ ኮሪያም ሲንጋፖርም ቆሙበት የሚባለው ማዕዘን ፕራግማቲስት ናቸው። አይጡን ለመያዝ ነጩ ድመት ይሻለኛል፣ ጥቁሩ ድመት ይሻለኛል አይደለም። አልቲሜትሊ አይጡ ተይዟል አልተያዘም። አይዲዮሎጂ ያሳስባቸው ግትርነት ካፒታሊዝም አብዮታዊ ዴሞክራሲ እሱ አይደለም እኛ የሚያሳስበን። ከድህነት እንውጣ አንውጣ፣ እንቀር እንዴት እናምጣው ፕራግማቲስት ነው። ሶስተኛው ጀኑን ኦነስት ነው፣ በጣም የምሩን ነው። ሌብነት ከሌብነት ጋር የተገናኘ መዋሸት ከመዋሸት ጋር የተገናኘ ምንም አይነት ዝምድና የለውም። እነዚህ ሶስቱ የደቡብ ኮሪያም የሲንጋፖርም ማዕዘኖች ናቸው። አይ ቲንክ ሂር ኤንድ ዜር በደም ካስተዋልከው የሱ ምልክት ነው ማለት በጣም ሲንጋፖር ሌላኛው ጥሩ ምሳሌ ነች። ቅድም እንዳልከው ሲንጋፖር በጣም ትንሽ ሀገር ነው። አዲስ አበባን በቅጡ የማታክል ሀገር ነች። ነገር ግን ዓለም ላይ ተጽዕኖ ፈጣሪ አገር በኢኮኖሚ ብዙ የሚነገርላት የዓለም ኢኮኖሚ እምብርት ተደርጋ የምትታሰብ ማንም ሄዶ የሚኖርባት እሷ የለችም ማለት ብዙ ነገሮችን ዓለምን አፌክት የምታደርግ ሀገር ነች። ኮሪያ ማነች? ሲንጋፖር በዚህ ከኮሪያ ምንም እንማር በሚል የልኡካን ቡድን ውይይት ሲያደርግ ሲያነሱት የነበረው ነገር አለ። የኮሪያን ታሪክ ማነው የሲንጋፖርን ታሪክ ወደ ኋላ መለስ ብለን ካየን ከማሌሲያ ጋር አብራ የነበረች ሀገር ነች። በውስጧ ግን በድህነት የሚታወቅ እና በጣም አነስተኛ በባህር የተከበበች ደሴት እንደሆነች ይታወቃልና ማሌዚያ ደግሞ እንደምናውቀው በጣም የበለጸገ የሚባል ሀገር ነው። ከድሮ ጀምሮ ነዳጅ በከፍተኛ ሁኔታ ያገኘ ሀገር ነውና በእንግሊዝ አካባቢውን ከቀኝ ግዛት ለቃ ስትወጣ ብሩናይን፣ ማሌዥያን፣ ሲንጋፖርን ጨምሮ በኮንፌዴሬሽን ነበረ ተቀላቅለው አብረው የነበሩት እና በኋላ ግን በተለይ እና የሲንጋፖር የመጀመሪያው ጠቅላይ ሚኒስትርና ፕሬዚዳንት ሊኩያን የሚባሉትም የማሌዥያም ሁለት ቦታ ጠቅላይ ሚኒስትር መሆን የቻሉ ሰው ናቸውና ነገር ግን ማሌዥያ ከሲንጋፖር ከኛ ጋር ልትሆን አይገባም በሚል ተገፍተው ወጥተው ነው ሀገር የሆኑት። ቅድም ያልከው ነገር እዚህ ጋር ነው የሚመጣው። መገፋታቸው ከኛ ጋር አብረው ሊሆኑ አይገቡም ወይም ደግሞ እኛ ብዙ ነዳጅ ስላለን ከኛ ጋር አብረው ሊሆኑ አይገቡም የኛን ሀብት ሊጋሩን ነው የሚለው መገፋት ሊኩያንን ጨምሮ የሲንጋፖር ተወላጆች ላይ ቁጭት ፈጠረ። ያ ቁጭት ደግሞ ራዕይ እንዲሰንቁ አደረጋቸው። ያን ራዕያቸውን ነው አሁን እየኖሩት ያሉት።
ትንሽ ሀገር ነች። ትንሽነቷ ግን ትልቅ ከመሆን አላገዳትም። ተጽዕኖ ፈጣሪ ሀገር ነች። ማንም የሚጠይቃት ማንም ለመወዳጀት የሚፈልጋት ሀገር ነች። ምንድነው የምትሰጥ እንጂ እንትን የምትላለች የምትቀበላለች በብዙ ዘር በቴክኖሎጂም በምንም ከሲንጋፖር ልንማራቸው ከሚገቡ ብዙ ነገሮች አሉ ብዬ አስባለሁ። እዚህ ውይይትም ላይ ሲነሳ የነበረው የእድገቱ የምናምኑ የምናውቀው ነው፣ ተመልካቾቻችንም የሚያውቁት ነው። አንድ እኔ ኢምፕሬስ ያደረገኝ ግን ከዚህ ከመልቲ ካልቸራል ከመሆን ጋር በተገናኘ በተለይ እኛ ሀገር ውስጥ አሁን ከሚታየው ከቋንቋ ከነዚህ ጋር በተገናኘ የሚታዩ ዲፈረንሶች ምናምኖችን እነሱ ማኔጅ ያደረጉበት መንገድ ልዩነታቸውን አጥብበው አንድ ሆነው በትንሽ ሀገር ላይ ትልቅ ሀገር መገንባት የቻሉ ሀገር ነች ሲንጋፖርና ሲንጋፖር ትንሿ ሲንጋፖር ለትልቋ ኢትዮጵያ ምን ታስተምራለች? በጣም ብዙ ነገር ነው። ለኢትዮጵያ ሳይሆን ለዓለምም ብዙ ተምሳሌት እንደሆነች ይጠቀሳል። አንዳንዱን ነገር ከኛ ጋር ስናገናኘው ጥሩ ባህል ይሰብራል ብዬ የማምነው ሁሉን ነገር እኛ ጋር ብቻ የገጠመ እንዳይመስለን ያስፈልጋል። ዓለም በማደግ ሂደት ውስጥ ዓለም በመቀየር ሂደት ውስጥ ተመሳሳይ ነገር ነው የሚገጥመው። ዋናው የገጠመን ነገር እንዴት ነው የፈታ ነው ጥያቄ እንጂ የተለየ ነገር አይደለም የሚገጥመው። ለምሳሌ የፓወር ስትረግል ገጥሟት ያውቃል ሲንጋፖር። የማንነት ግጭት ውስጥ ገብታ ታውቃለች። የስርዓተ መንግስት መውደቅ ገጥሟት ያውቃል። የኢኮኖሚ ውድቀት፣ የውጭ ኃይሎች በሙሉ ገጥሟት ያውቃል። ከዚህ ውስጥ እንዴት ወጣች? ብቸኛና ወሳኙ የመጀመሪያ የለውጥ ችግኛቸውን የተከሉት መሪያቸውን ማመንና መከተል ሲጀምሩ አይ ቲንክ ይሄ ለኛ ጥሩ ፓተርን ይመስለኝ። ማመን መከተል። ይኸውልህ ዴሞክራቲክ ኢሌክሽን ነው የመጣው እኛ ጋር በስርዓቱ ነው የተመረጠው። አነሰን በዛ ሂሬን ዜር አክቲቪቲዎች አሉ። የህዳሴ ግድብ የሚባለውን ግራንዱን ነገር ለመጨረስ እየሞከረ ነው። አዲስ አበባን የመሰሉ ነገሮች ለመስራት እየሞከረ ነው። እነዚህ ነገሮች ለኛ ብቻ የገጠሙን የሚመስሉን ቀደም ብዬ የዘረዘርኳቸው ጉዳዮች ሲንጋፖርም ገጥሟት ነበር። ችግኙን ግን ሀብ ላይ ተከለችው እሱን ስትሰራ ነው። እሱ በደንብ መታሰብ አለበት ብዬ አምናለሁ። ሁለተኛ ሲንጋፖር ራሷን ለመቀየር ሊኳን በጣም ወሳኝ ነገር አደረገ የሚባለው 3 ወሳኝ ነገር ኢኮኖሚው ላይ ወስኖ ነው የተነሳው። አንደኛው የቤት ልማት ፕሮጀክቱን የምር ነው ያዘው። ሁለተኛው የጤና ነገር ወሳኝ ነው ለሱ። ጤናማ ትውልድ ምርታማ ነው። ሶስተኛው ትምህርትና ትምህርት ሴክተር። እነዚህ ቤዚክና በጣም ፋውንዴሽናል ናቸው ያምናሉ። ለዚህ ነው በዚህ ፓተርን ደግሞ እኛ በጣም ወሳኝ ነገር እየሰራ ነው ያምናሉ። ይኸውልህ ከቀኝ መገዛት ወደ ኢንዱስትሪያል ሲቀየሩ ከኢንዱስትሪያል ሃይቴክ ኢኮኖሚ የሚመራውን ሲያረጉ ወደዛው እየሄድን ይመስለኛል። እነዚህ ነገሮች በጣም ፋውንዴሽናል ናቸው። እነዚህ ሁሉ ነገሮች ለመስራት ሲሞክሩ እነዚህ ሁሉ ነገር ሲከናወን አይ ቲንክ እንደ ሀገር የከረመ ዕውቀታቸው የከረመ ቁጭታቸው ለመለወጥ እንጂ እሱ ላይ እንዲቆዝሙ አላረጋቸውም። ዛሬ ላይ ቁጭ ብለው ያለፈውን ዘመን ይመረምራሉ። ዛሬ ላይ ቆመው የሚቀጥለውን ዘመን ሰሩ። እዚህ ሁሉ ግን ሲሰራ አንደኛው የነበረ የቀደመ ማይረባውን አሳሰብ ባጌጅ ፈተው አዲስ አመራርና አዲስ ቲንኪንግ ነው የሰሩት። ሁለተኛው የአመራር መናበብ አምጥተዋል። ፎር ሹር እሱን እያየን ነው ብዬ አምናለሁ። ሶስተኛው ለሐሳብ ለውሳኔ ተገዢ ናቸው። በቅልጥፍና ነገር መጨረስ፣ በጥራት መጨረስ፣ መመጋገብ፣ ኢኖቬቲቭ መሆን የሲንጋፖር ልዩ መልኩ ነው። የለውጣቸው መሰረት ሲንጋፖር የተለወጠችው ቅድም እንዳልከው የመጀመሪያውም ጠቅላይ ሚኒስትር ሆነው የመጡት ሊኳን ውሳኔዎችን ወስነዋል። ኢኮኖሚው እንዲከፈት ነው። ልክኛ አሁን እየተባለ እንዳለው የባንክም የቴሌኮም አገልግሎትም ሌሎች ነገሮች ይከፈቱ እንደሚባለው እሳቸውም መጀመሪያ ያደረጉት እሱን ነው። ሲንጋፖር እንደምናውቀው በዚህ በማላካል በምንለው ሰርጥ ውስጥ የምትገኝና አብዛኛው ቀይ ባህር እንደምንለው አብዛኛው የዓለም የመርከብ እንቅስቃሴ የሚደረግበት አካባቢ ነችና እንግሊዞችም ያንን ቦታ ያዙት ለመርከብ እንቅስቃሴያቸው ማሳለጫ እንደሆነ ይታወቃልና ራሷን የመርከብ እንቅስቃሴ ማዕከል
አድርጋ በዛ ስፔሻላይዝ አድርጋለች። ለዓለም ራሷን ክፍት አድርጋለች። ከንግድ ጋር በተገናኘ ብዙ ለውጦችን ማምጣት ችላለች። ኢኮኖሚያቸው ተከፍቷል፣ ብዙዎች እንዲገቡም ተደርጓል። አሁን እዚህ እየተባለ እኛ ጋርም እየተባለ እንዳልነው ከዛ በተጨማሪ ደግሞ ሰው ተኮር መሆን፣ ዜጎቻቸውን ያስቀደመ ስራ መስራት ሌላኛው የሲንጋፖር አመራር መገለጫ ነበረ። ከዛ በተጨማሪ እዚህም ውይይቱ ላይ አምባሳደር ታዬ አስቀስላሴም ሲያወሩ፣ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ሲያነሱ፣ አቶ ብናልፍም ሌሎቹ ሲያነሷቸው የነበሩት ነገሮች አሉ። የጠቅላይ ሚኒስትር ጽህፈት ቤት ኃላፊ የሆኑት አለም ፀሐይ ጳውሎስም ያነሱት ሀሳብ ነበረ። ከሲንጋፖርና ከኮሪያ ተምረን ቀስመን ከመጣናቸው ሀሳቦች መካከል ወይም ደግሞ ካየናቸው ነገሮች መካከል አንዱ እና ዋነኛው የአመራር አንድነት፣ የአመራር ተከታታይነት ነው የሚል ሀሳብ ሲያነሱ ነበርና እነሱም ሲገልጹ እንደነበረው እኛም በፎቶም በቪዲዮም እንደምናየው የሲንጋፖር ፕሪንት የተደረገች እንጂ ተሰርታ የመጣች ከተማ አትመስልም። አሁን በአመት በሚሊዮን የሚቆጠር ቱሪስት የሚጎበኛት በዓለም በአመት በብዙ ቢሊዮን የሚቆጠር ኢኮኖሚ የምታንቀሳቅስ ሀገር ሆናለችና አሁን እኛ ሀገር እየተባለ ያለው ነገር ልክ ሲንጋፖር ለእድገት ስትወስን፣ ልክ ደቡብ ኮሪያ ለእድገት ስትወስን የነበረውና የነሱ ጄኔሲስ ወይም ደግሞ ምንድነው የእድገታቸውን ሲጠነስሱ በነበረበት ጊዜ ላይ ያለች ይመስለኛል ኢትዮጵያ እየተባለ ያለው ነገር። ማሳዮች እየተሰሩ ያሉት ነገሮች ልክ አንድ ዛፍ አመታት ፈጅቶ ነው አድጎ የሆነ ነገር የሚታየው። ስለዚህ አሁን ኢትዮጵያ ውስጥ በግብርና እየተሰራ ያለው፣ በቱሪዝም እየተሰራ ያለው፣ በማዕድን እየተሰራ ያለው፣ በሳይንስና ቴክኖሎጂ እየተሰራ ያለው፣ በኢንዱስትሪ እየተጀመሩ ያሉት ነገሮች ከአመታት በኋላ ከ5 ዓመት ከ10 ዓመት ከ20 ከ30 ከ40 እና ከ50 ዓመት በኋላ የሲንጋፖርን የኮሪያን አያስታውስም ወይ ነው? በጣም ትክክል። ከነዚህ ሁሉ ነገሮች ግን በጣም ወሳኙ ብዬ የማምነው ከዚህ ዲስከሽን በሁለት ክፍል በቀረበው ውይይት የገባኝ የመጪው ዘመን ኢትዮጵያ ለማየት ሞክሬያለሁ። 1 2 አይ ቲንክ ለመለወጥ ነገር ለመቀየር የሚቀጥለውን ዘመን ለመስራት መቆጨት በጣም ወሳኝ ነው። መቆጣት ያስፈልጋል። በድህነት በመለወጥ ላይ መቆጣት ያስፈልጋል። አመራሮቹ ጥሩ ቁጭት ይዘው ነው የመጡት። ቁጭት ይቀይራል። ቁጭት ወደሚቀጥለው ዘመን ያሻግራል ብዬ አምናለሁ። ተቆጭተዋል። የመቀየር ኃላፊነት ወስደዋል። 2 ቪዥን አለ። ለቪዥኑ ጥሩ መሪ ይሆኑ፣ ጥሩ ተከታይ መሪ ሆነዋል። ተከታይ መሪ ደግሞ ልክ እንደ መሪ ነው። አመራሩ ተመሳሳይ ገጽ ላይ ካለ የምር ከተቆጨ አይቶ የመጣውን ነገር እዚህ ሀገር በሚሆነን መልክ በመንገድም በግብም አንድነት ካለን እንኳን እሱን ለማሳካት ሀብሎ ከሰራ ፎሹር ተስፋው እሱ ይመስለኛል። የመቀየር ነገራችን የምናየው አመራሩ ተመሳሳይ ገጽ ላይ መሆኑ ሳረጋግጥ አመራሩ ብቻ ሳይሆን ህዝብም የኮሪያም ህዝብ ኮሪያን የቀየረው አመራሩ ብቻ ሳይሆን ህዝብ። እኔ ደግሞ ምን መሰለህ አመራሩ ሴም ፔጅ ሆኖ ቁጭቱ ካለው እሱ ቁጭት ይጋባል። ገባኝ። በጣም ትክክል ነው። የኮሪያንም የሲንጋፖርንም ታሪክ ካየን የሌሎቹንም ምናልባት አንድ ቀን እናየዋለን እንጂ የሆንግ ኮንግም የታይዋንንም ታሪክ ካየን ከከፍተኛ ድህነት ውስጥ የወጡት አመራሩ ራዕይ ይዞ መጣ። ያንን ራዕይ በዲሲፕሊን በጣም ማተር ያደርጋል። ከነዚህ ሀገራት ታሪክ ስናይ ተወያዮችም ዲሲፕሊን አላቸው ይላሉ። በጥንቃቄ ዲሲፕሊን ምን ማለት ነው? ያዝለቀቅ ጀመርተው ሳይሆን ያንን መስመር ይዞ ተከትሎ የሚሄድ ነገር ነውና ሆንግ ኮንግም ታይዋንም በተመሳሳይ መንገድ የተቀየሩ ናቸው። አመራሩ የአመራር ቁርጠኝነትና ዲሲፕሊኑ እንዳለ ሆኖ የህዝብም መከተል ኃላፊነት አለበት። እዚህ ውስጥ ደግሞ እንዳልከው ቁጭቱ ካለ ሀገር መቀየር የሚቻልበት ሁኔታ ላይ ይመስለኛል። ስለዚህ የደቡብ ኮሪያ እና የሲንጋፖሩ ጉዞ የሚያሳየኝ ኢትዮጵያ በእነዚህ ሀገራት ለመስፈንጠር ወደፊት ለመሄድ በነበረ ሲጀምሩ የነበረው አይነት ካራክተር ኢትዮጵያ ውስጥ እየታየ ይመስለኛል። ይሄ ነገር ተጠናክሮ በዲሲፕሊን ከተመራ ብዙ ነገሮችን መቀየር ይቻላል። ያለፉት 2-3 ሳምንታት የኢትዮጵያ ዲፕሎማሲ ውጤታማ የነበረበት ሁኔታ ነው። የሳውዲም ከዛ የሚቀጥል ይመስለኛል። ምክንያቱም ጠቅላይ ሚኒስትሩ ከጉብኝት ከተመለሱ በኋላ ከሰሯቸው ዛሬ የ4 ኪሎ ኮሪደር ልማቱ ላይ እንዳልነው ከሳውዲ ባለሀብቶችም ጋር
ተገናኝተዋል። ኢትዮጵያ የውጭ ግንኙነት ፖሊሲዋ ሁሉንም ማዕከል ያደረገ ሁሉንም ወዳጅ የማድረግ ስለሆነ የምትገፋው የምትተው ሀገር የለም። ስለዚህ በመካከለኛው ምስራቅ ተጽዕኖ ፈጣሪ የሆነችው ሳውዲ አረቢያ ጋር ጥሩ ግንኙነት መኖሩን የሚያሳይ አይመስልህም? ባለሀብቶቹ መምጣት የሳውዲ አረቢያ ፕሮጀክት ቀደም ብለህ እንዳልከው በሌላ ምዕራፍ እንመጣበታለን። በጣም ሂውጅ አክቲቪቲ ነው። አጠቃላይ ከአረቡ ዓለም ጋር እንዴት ነው ያለን ግንኙነት? አረቡን ዓለም አንከር ሆና ትመራለች ከምትባለው ሳውዲ ጋር ያለን ግንኙነት ምንድን ነው? ሁልጊዜ አንድ አካባቢ ለምሳሌ ምስራቅ አፍሪካ ስትመጣ ከኢትዮጵያ ጋር ያለህ ግንኙነት በቀጠናው ላይ ካለው ግንኙነት ዲፋይን ያደርገዋል። ጥሩ ከሆነ የቀጠናውን አብሮ ጥሩ ያደርገዋል። አረቡ ዓለም ላይ ያለን ግንኙነት አንከር ተብላ የምትጠቀሰው ሳውዲ ጋር ያለን ግንኙነት ስትራቴጂክ ከሆነ የተቀረው ምን ለሚያመጣ እንደሚታወቅ ይታወቃል። ሁለተኛ ከሚገጥሙን ከምናያቸው መጠነኛ ግጭቶች፣ መጠነኛ ነገሮች ቁዘማ ውስጥ ከምንገባ ተቆጭተን የሚቀጥለውን ዘመን ለመስራት መሞከር አይ ቲንክ ተስፋ ነው። ስለዚህ ቁጭታችን ደግሞ ፕሮፐርሊ መውሰድ ያስፈልጋል። ወስዶ እንደተባለው አሁን በተጀመረው የመንገድ ከተሄደ የቀጣዩ ዘመን ምሳሌ ኮሪያምና ሲንጋፖር ብቻ ሳይሆኑ ኢትዮጵያም ትሆናለች የሚለው ማጠቃለያ ቢሆንስ? በጣም ጥሩ። ተመልካቾች አብራችሁን ስለቆያችሁ እናመሰግናለን። አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን፣ በአዲስ ዋልታ ኤፍኤም 105.3 ሬዲዮ ላይ እንደዚሁም በተለያዩ የማህበራዊ ትስስር ገጾቻችን ላይ ስትከታተሉ ነበረ። ብዙ ሀሳቦችን አንስተናል። አስተያየቶች ካሉ እንቀበላለን። አብረናችሁ የቆየነው አንዋር አብራርና እስጢፋኖስ አበራ ነበርን። አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ ይመለሳል። እስከዛው ተመልካቾች በያላችሁበት እንደሁሉ ጊዜው መልካም ጊዜ ይሁንላችሁ።